አመሰግናለሁ ይትባረክ ሐረግና ሐሰን። ተመልካቾቻችን የፋና ቀለማት የእንግዳ ሰዓታችን ላይ እንገኛለን። ዛሬ እንግዲህ የሰሞኑን ከተማችንን በአዲስ ጃዝ ፌስቲቫል ሲደምቅ እንደነበር መቼም አስተውላችኋል። የተለያዩ ከሙዚቃ ጋር የተገናኘ ትልቅ ታሪክ ያላቸው አርቲስቶች ወደ ከተማችን መጥተው መድረኩን ሲያደምቁት ነበር። ይሄንን መድረክ ከሚያዘጋጁትና ከመሰረቱት አንዱ ከሆነው ከተሾመ ጋር እዚህ ልንገናኝ ወደናል። ስለ ፌስቲቫሉ እንዲሁም ደግሞ በቅርቡ የኢስፓ በጣም ትልቁን አዋርድ በኒውዮርክ የሚካሄድን ሽልማት አግኝቷል። ስለዚህም ሽልማት ስለተለያዩ ጉዳዮችም እናነሳለን። አብራችሁን ሁኑ። እንኳን ደህና መጣ ተሾመ። ስለተገናኘን እኔ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አዲስ ጃዝ ፌስቲቫል በጣም ከረጅም ጊዜ በኋላ ተገናኘን። አዲስ ጃዝ ፌስቲቫል እንግዲህ ባለፈውን ዓመት ከዛ በፊትም የነበሩትም አለ። ዘንድሮ ግን የተለየ ነበር። በጣም ደማቅ ነበር። ትንሽ ለየት ብሎ እነ ሰላም ስዩም እነ ጆቫኒ ሪኮ እነ ጥላዬ ዘሩባቤል እነ ዲበኩሉ ብዙ እና አዲስ ትልልቅ ወጣቶችም የድሮዎችም እነ ፋሲሉ ሁሉ የመጡበት ፋሲሎ ጆርጋ አድማስ ባንድ አበጋዝ ነበሩ እነ ቴዲ አክሊሉ በጣም ትልልቅ ሙዚቀኞች የነበሩበት ነበር። አበጋዝ ሄኖክ ግሩም በአልቀም ተቆጥሮ እንዴት ነበር? እስቲ ንገረኝ። አሁን ከነበረው ሳምንቱን እንዴት እንዳሳለፍክ እስቲ ንገረኝ። ፌስቲቫሉ ምን አዲስ ነገር ነበረው ከነዚህ ሌጀንዶች በተጨማሪ? የዘንድሮ እንግዲህ ለአምስተኛ ጊዜ የምናደርገው ፌስቲቫል ነው። ልዩ የሚያደርገው የድሮውንም አዲሶቹንም አንድ መድረክ መስጠት በሱ ነው እና የሚገርም ነበር። በጣም የሚገርም ነበር። በጣም ብዙ ወጣቶች ነበሩ። የድሮ ሙዚቃዎች ሲሰሙ የሚያለቅሱ ነበሩ። አረ ብዙ ሰው የሚያለቅስ የነበረው የሚገርም ልክ ሰላሚኖ ጊታሯን ሲጀምራት ወይም ጥላይ የመጀመሪያውን ቶን ሲያደርግ አንዳንድ ሰዎች ያለቅሱ ነበር። የድሮ ትዝታ ምናምን በኔ ዘመን ያሉ ሰዎች ወጣቶቹ ደግሞ አላቸው እነ ዘሩባቤል እና አዲስ ነበሩ። ኢቭን ወጣቶቹ ባይገርምሽ እኔ በጣም ሰርፕራይዝ ያደረገኝና የገረመኝ ያንን የድሮን ሙዚቃ በጣም ቁጭ ብለው ሳሩ ላይ በደንብ ሲያዩ የነበሩት ወጣቶች ናቸው እና እንደዚህ አልጠበቅኩም ነበር። ብዙ ጊዜ የኢትዮጵያ ጃዝ ሲባል ከዚህ በፊት ብዙ ሰው በደንብ ትርጉሙንም አይገባውም ነበር ማለት ይቻላል። የኢትዮ ጃዝ በዓለማችን ላይ በጣም ትልቅ ነው፣ ግን በአገራችን እኛ ባለን ኢትዮጵያ ጃዝ በተፈጠረበት አገር ግን እንደዛ ትልቅ አይደለም እና ይሄም አዲስ ጃዝ ፌስቲቫልን ብለን የጀመርነው ውጭ ሀገር የታወቀው ነገር እንዴት ሀገራችን አይታወቅም በማለት ነው። እንደው ጃዝ ዝም ብሎ በሙዚቃ ብቻ የሚሰራ ነገር አይደለምና አንዳንዶቹ አልገባቸውም ነበር ከዚህ በፊት። አሁን ግን ብዙ ወጣቶች የጃዝ ፍቅር አላቸው። ከጃዝ ጋር የሚገናኙ የተለያዩ አርቲስቶችም ጋራ ብዙ ስለሚጠብቁ ፌስቲቫሉ በጣም ትልቅ ሰክሰስ ነበር ማለት ይችላል። እንግዲህ ሰላም ኢትዮጵያ ስትመሰረትም ይሁን አሁን በተለያዩ ጊዜያትም ሲደረጉ የነበሩ ፌስቲቫሎችም ከስዊድን ይነሳል ይሄ ታሪክ አይደለ? በእርግጥ ወደ ኋላ እንመለሳለን። ልጅነትህንና የተለያዩ ታሪኮችን እናነሳለን። ግን የሰላም ፌስቲቫል ማለት የሰላም ኢትዮጵያ መመስረት ይሄን ፌስቲቫል እንደወለደው አስባለሁ። ስዊድን ነው አይደል የተመሰረተው? እንግዲህ ሰላም ራሱ ሰላም የሚባለው ድርጅት ከ29 ዓመት በፊት ስቶክሆልም ስዊድን እኔ የምኖርበት ከተማ እዛ ነው እኔ መሰረትኩት። ዋናው ስመሰረተው ዋናው ዓላማ የነበረው ከአፍሪካ ከላቲን አሜሪካ ምናምን ያሉ ትልልቅ አርቲስቶች ወደ ስዊድን መጥተው ስራቸውን የሚያሳዩበትን ቦታ ማመቻቸት ነው። ከዛ ነው እንግዲህ የሰላም ጀምረው ከዛ በኋላ እንደገና እዛ ጥሩ ውጤት ስናገኝ እንደተለመደው ወደ አገር ቤት ምቺ ነገር ትሆን በሚል የተወሰነ ነገር ለማድረግ ሞክረን በ2005 በኢሮፓያን አቆጣጠር 21 ዓመት በፊት ምናምን የተለያዩ ትናንሽ ፕሮጀክቶች ጀመርን። የሙዚቀኞች ማሰልጠን፣ አዳዲስ ነገሮች የቴክኖሎጂ የሪኮርድ የማድረግ ፕሮዲውስ የማድረግ ጉዳይ ከዛ በኋላም ወደ መንግስታዊ መስሪያ ቤቶች ማንኳኳት ጀመር። እንዴት ነው ስራችሁ? ፖሊሲ ያስፈልጋቸዋል፣ ስትራቴጂ ያስፈልጋቸዋል በማለት አዲስ አበባ ጀመርን። ከዛ በኋላ የተለያየ ክልሎች ከትግራይ፣ በአማራ፣ በኦሮሚያ፣ በደቡብ ክልሎች በጣም ብዙ ቦታ ይህንን ስራ ባለን በምናገኘው የተለያየ እርዳታ አገራችን ውስጥ ያንን ነገር ለማድረግ በጣም ብዙ ነገር ለማድረግ ሞክረናል። አሁንም የምናየው ውጤት ከዛ የመጣ ነው። እንግዲህ ፌስቲቫሉ ላይ የተለያየ ጊዜ ስናነሳ ከፌስቲቫሉም ውጪ
የሚመጡ ሙዚቀኞች አሉ ከተማዋን እንዲያዩ ባህሉን እንዲያውቁ ኢትዮጵያን እንዲረዱ የማድረግ እድልም ፈጥሯል ብዬ አስባለሁ። ለምሳሌ ከስዊድን የመጡ ሙዚቀኞች የዛሬ ዓመት አካባቢ የዛሬ 2 ዓመት ይመስለኛል ጊዮን ሆቴል የተደረገው ፕሮግራም በጣም የተለየ ነበር። ሙዚቀኞች እርስ በርስ እንዲተዋወቁ የማድረግ እድልም ነበረው ብዬ አስባለሁ እና ይሄ ትልቅ አስተዋጽኦ አለው ብዬ ነው ማምነው። ምን አይነት እይታ ቢኖርክ ነው ከአፍሪካ ጋር ከኢትዮጵያን ሙዚቃ ወደ ሌላው ዓለም ወደ ስዊድን ወደዚህ ወደ ስካንዲኔቪያን ሀገራት በተለይ ለማገናኘት ያሰብከው ወደዛ ያተኮርከው? እንግዲህ አሁን ስዊድን ሀገር እኔ አሁን ኦልሞስት 36 ዓመቴ ነው እዛ እና እኔ በገባሁበት ጊዜ ከአፍሪካ ከተለያዩ ሀገር ያሉ አርቲስቶች ጥሩ መድረክ ያገኙ ነበር እና ግን የተለያየ ኮሚኒቲ የኢትዮጵያ ኮሚኒቲ እዛ የሚኖሩት ሴኔጋል ወይም ቱርኮች ወይም ምናምን ስፔን ከስፓኒሾች የየራሳቸው ኮሚኒቲ ያደርጉ ነበር። የኔ ድሪም የነበረው ስዊድን ሀገር ለትልቁ ህብረተሰብ ለተወሰነ ሰዎች ብቻ ሳይሆን በሩን መክፈት ነበር እና በተለይ ከአፍሪካ ጋራ በጣም ያው ግንኙነትም ስላለኝ እኔም አንዱ አፍሪካዊ ስለሆንኩኝ የተለያዩ አርቲስቶች ጥሩ መተውም ጥሩ ቦታ የሚታዩበት መተውም ደግሞ ለኛው ለሚያውቀው ብቻ ሳይሆን እዛ ከኢትዮጵያ ሆኖ ውጭ ሀገር የሚኖሩ ብቻ ሰው ሳይሆን ለሌላው ህብረተሰብ ስራቸውን እንዲሰሩ ማድረግ ነበር ስራ። ያ ነገር በጣም ትልቅ ነገር ነው የለወጠው። አሁን በዚህ በ29 ዓመት የሰላም ስራ በስዊድን በእኛ በኩል ያልመጡ አርቲስቶች የሉም ከአፍሪካ ውስጥ ከአፍሪካም ከላቲን አሜሪካ። ያ ማለት በሩን ከፈት ነው ማለት ነው ለአፍሪካ ትልልቅ አርቲስቶች ስራቸውን ለስዊድን ወይም ስካንዲኔቪያን ከዛም ውጪ በፕሮፌሽናል መንገድ የሚሰሩበትን መንገድ ያንን እኛ ከፈት ከዛ ደግሞ ሌሎችም እንዲሰሩ ኢንስፓየር አድርገን አሁን በጣም ትልቅ አድርገነዋል ማለት ነው እና ያ በጣም ኢምፖርታንት ነው ለኛ እዛ የምንገኘው በድል አግኝተን በዛ ሀገር የምንኖር ሰዎች ለአለን ለኮንቲኔንቱ ለአፍሪካ በጥሩ መንገድ ፕሬዘንት ማድረግ አለብን ከሚለው ጋር ነው። ብዙዎቹ እንደምታውቂው የአፍሪካ ብዙ መጥፎ ነገር ነው የሚወራው ብዙ ጊዜ ይሄ ካልቸራችን፣ ሙዚቃችን፣ ዳንስ፣ ስዕሎቻችን ሌላው በጣም ብዙ የሚገርም ነገሮች አለን። እነሱን በጣም ሃይላይት አይደረግም እና አትሊስት ያንን ናራቲቭ በደንብ ለመቀየር በሚል ነው። አሁን ከአፍሪካ ህብረት ስብሰባ ጋር እኮ ተገጣጠመ አዲስ ጃዝ ፌስቲቫል በደንብ እኮ ማስጠጋት አለብን። አዎ ግን ከባድ ነው። እኛ ቀድመን አንድ ሳምንት አትሊስት ቀድመን ነው ያደረግነው። ኦፍ ኮርስ የዘንድሮ ጊዮን ሆቴል ነበር ለማድረግ ያሰብነው። በተለያየ መንገድ እሱ ሳይሆን ቀርቶ ወደ ስዊዲሽ ኤምባሲ ውስጥ አድርገነዋል። ፌስቲቫል ማዘጋጀት በጣም ትልቅ ስራ ነው። ብዙዎቹ በደንብ ሊረዱት አይችሉም እንደሚገባኝ ከአንድ አመት አሁን ልክ ያለፈውን ጨርሰናል አይደል? አሁን እየጀመርን ነው የሚቀጥለውን አመት። አንድ አመት ተዘጋጃለሽ። ከዛ ውስጥ ብዙ የምትዘጋጀው ነገር አለ። ከተለያየ ሀገር ስለሚመጡ የአፍሪካ ህብረት ስብሰባ ላይ የሚሳተፉ አካላት ሙዚቃችንንም እነሱንም ለማወቅ በተለይ ከኪነ ጥበቡ ጋር በደንብ ለማገናኘት ይረዳል ብዬ አስባለሁ። የማይሆን ነገር ከታሰበና በደንብ አብሮ መስራትን ተናቦ መስራት የሚቻል ከሆነ የጥሩ አጋጣሚ ነው። በጣም ጥሩ አጋጣሚ ነው። እንደምታውቂው አዲስ አበባ በጣም እየተለወጠች መጣለች እና አዲስ አበባ እንደገና ማሳወቅ የምንችለው ትልቅ ማድረግ የምንችለው እንደዚህ አይነት ኢቨንቶች በደንብ ሪኮግናይዝ ተደርገው ከመንግስትም ከሌላውም ፓርት ሰፖርት መደረግ አለባቸው። አሁን እኛ የምናስበው ፕሮሞት እንኳን ብናደርገው በጣም ብዙ ከዓለማችን ላይ ወደ ፌስቲቫሉ ይመጣሉ። ከፌስቲቫሉ በኋላ ደግሞ ሌላም ያለውን ጉዳይ ከተማ ውስጥም ቢሆን ከከተማ ውጭ አይተው ጥሩ ነገር አይተው የሚሄዱበት ነገር ይኖራል ብለን ነው የምንገምተው። እንደዚህ አይነት ፌስቲቫሎች ካደጉ በብዙ ነገር ኮንትሪቢዩት ማድረግ ይችላሉ። ለኢኮኖሚም ብንለው አገር ከማሳወቅም ጋር ቢኖር በሌላ መንገድ በጣም ኢምፖርታንት ነው ለማለት ነው። አሪፍ። ወደ እውቅናው እንመለስ እንጂ እንደ ዋናው ነገር ኢስፓ ወደ 75 ዓመት ሆነው ከተመሰረተ አይደለ? ትልቅ ተቋም ነው። ኒውዮርክ ውስጥ ትልልቅ ሰዎችም ተሸልመዋል ዘንድሮ። እንኳን ደስ አለ መጀመሪያ ብለሽ እንኳን አብሮ ደስ አለ። እንዴት ተሸለምከ? ቀን እኮ በእግር በፈረስ ፈልግ። እንግዲህ አሁን ተገናኘን። ምን አይነት እውቅና ነው? እስቲ በምን ምክንያት ነው ወደ አንተ የመጣው? እንግዲህ ኢስፓ የሚባለው የኢንተርናሽናል ኦርጋናይዜሽን ኒውዮርክ ከተማ የሚገኝ ነው። በትልቅ ኮንግረስ አለ በየአመቱ ዓለም ላይ የሚገኙ ባለሙያዎች ትልልቅ ባለሙያዎች ተገናኝተው የዚህን ዘርፍ በተለያየ መንገድ እንዴት ነው የምናሳድገው የሚሉትን መድረክ ነው። እዛ ላይ
ዓለም ውስጥ በተለያየ መንገድ ኮንትሪቢዩት ላደረጉ ሰዎች ሽልማት ይሰጣል። ያው በዛ አጋጣሚ እኔም የዘንድሮውን ዓለም አቀፋዊ የሆነ ሽልማት ተሸልሜያለሁ ማለት ነው። የኢትዮጵያንም የአፍሪካንም ሙዚቃ በተለይ ከሌላው ከማገናኘት ጋር እዛ ስካንዲኔቪያም ኢሮፓም ወይም አፍሪካ ውስጥ በተለያየ ብዙ ነገሮች እየሰራን ስለሆነ የኛ ሰላም የተባለው ድርጅት ያን በማድረግ ነው። እንግዲህ እውነቱን ለመናገር እንደ ማንኛውም እዚህ ዘርፍ ውስጥ ከሚሰራ ሰው ስንጀምር ሰላም ሲቋቋም እኔ ሳቋቁመው በጣም ከልብ በስሜት ነው እና ለሽልማት ምናምን ተብሎ አይደለም። ግን ሽልማት መሰጠቱ የምንሰራው ነገር ትክክል ነው። ብዙ ሰዎች ጋርም ደርሷል። አሁን እኔ ኒውዮርክ ከተማ ሄጄ ከ3 ነው ከ4 ሳምንት በፊት ለመጀመሪያ ጊዜ ነው ኒውዮርክ የሄድኩት። የሚገርም ነው ያለው ሰው ለዚህ የኔ ብቻ አይደለም ለሰላም ኢትዮጵያም ሰላም ስዊድን ላለ ነው ኬንያ ውስጥም ላለ ነው ለኔ ባልደረባዎች በሙሉ ትልቅ የሚያስደስት ነው። እና ከየት ነው ይባላል? ከኢትዮጵያ የሚለውም ስም ይነሳል። ምንም ጥያቄ ነው። ዋናው ሰላም ነው። መሰረቱ እሱ ነው። በጣም አሪፍ፣ በጣም ደስ ይላል። ወደ ኋላ እንመለስና እንግዲህ ሳክስፎን ትጫወታለህ? አዎ፣ ሳክስፎን ክላርኔት ትጫወታለህ? አዎ። የአስመራ ነገር እንድናነሳ እኮ ፈልጌ ወደ እዛ ልትመልሺ ነው? ትንሽ እዛ ባህር ኃይል ጋር በተገናኘ ወደ አስመራ ሄደህ የምኖርክበት አጋጣሚ ነበረ። ወደቡን ታውቀዋለህ በደንብ ማለት ነው? ኧረ በደንብ አድርጌ። እስቲ ንገረኝ፣ ምን ይመስላል ወደቡ ስሜት? ኧረ አጠቃላይ የነበረ ጊዜ። እንግዲህ ወደ አስመራ የሄድኩት ገና በጣም ወጣት ሆኜ ነው። 17 ዓመት የዳግማዊ ምኒልክ የሚባል ትምህርት ቤት እዛ ውስጥ የሙዚቃ ተጫዋች ነበርኩኝ። የዛ ውስጥ የትምህርት ቤቱ የታወቀ ሙዚቀኞች ነበርን። በዛ ጊዜ እንደሚታወቀው ብዙ ሰዎች ከዛ አይነት ትምህርት ቤት ነው ሙዚቀኛነት ሆነው የወጡት እና የድሮ የባህር ኃይል አስመራ እና ምናምን የነበረው ባህር ኃይል የራሱ ሙዚቃ ክፍል ነበረውና አዲስ አበባ መጥተው ሙዚቀኞች ፈልገዋል ለባህር ኃይል ሙዚቀኛ እና 10 ምናምን ነው ኦሬዲ ተዘጋጀን ነበር። ይዘውን ወደ ተቀጥረን ወደ አስመራ ሄድን ማለት ነው። እዛ ውስጥ የሚሊታሪ ሙዚቃ ቀን እንጫወታለን፣ ማታ የራሳችን ናይት ባንድ ወይም ናይት ክለብ ውስጥ በተለያየ መንገድ ለፊሸርስ ባንድ የሚባል እንትን ነበር። እዛ ውስጥ ለተወሰነ አመት ሰራው ማለት ነው እና ከተወሰነ አመት ከሰራው በኋላ የእሱ ባህር ኃይል ለስኮላርሺፕ ትልቅ የትምህርት እድል መጣ። ወደ ሩሲያ ትልቋ ሩሲያ ለዛ ጊዜ እና ለዛ ሄድኩኝ። እዛ ከ3 አመት ከምናምን የኮንዳክቲንግ ትምህርት አጠናሁኝ። እንደዚህ የምትባለው ነገር እሱን ትምህርት አጠናሁኝ፣ ግን አልጨረስኩትም ትምህርቴን። በዛ በነበረው ጊዜ ከባድ ጊዜ ነበረ። ወደ አገሬ ሳልመለስ ወደ ስዊድን ወዛው ቀረው ማለት ነው። ስዊድን እምልሽ አሁን ከ36 አመት በፊት ነው። ለዛ ጊዜ ተለቅ ብዙ አሳልፈናል እና 36 አመት በፊት ስዊድን ገባሁኝ። እንደገና አዲስ ህይወትን እንደገና ጀመርኩት ማለት ነው እና ከዛ ጀምሮ ያለው እንግዲህ አዲሱ እስካሁን ድረስ ያለው ስዊድን ያለውና እዚህ ኢትዮጵያ ውስጥ ያለውን አንዴዛ እንደዚህ ምናምን ሁለቱንም ኮምባይን በማድረግ እየሰራው ነው ያለው። ስዊድን እንዴት አይነት አረዳዳለ ኢትዮጵያ ሙዚቃ ላይ እስቲ ንገረኝ። አንዳንድ ሙዚቀኞች ሲሄዱ በጣም ይወዱታል። እዛ የሚያደርጉትን ኮንሰርት መድረኮቹን ኦዲየንሱ በጣም ይሰማል ይላሉ። ኢትዮጵያን ሙዚቃ ይረዳል ይላሉ። አላውቅም እንዴት አይነት ኮሚኒቲ እንዳለ ንገረኝ እስቲ። ኮሚኒቲ ማለት እንግዲህ በሁለት የተከፋፈለ ነው። አንደኛው የኢትዮጵያ ኮሚኒቲ፣ እሱ በጣም ጠንካራ የኢትዮጵያ ሙዚቃ አርቲስቶች ሲመጡ እኛም ብዙ አርቲስቶች እናስመጣ ነበር። አሁንም አንዳንዴ እናደርጋለን። ትልልቅ ምርጥ የተባሉት አርቲስቶች ከነ አስቴር ጀምሮ መሐሙድ፣ ቴዲ አፍሮ ምናምን ብዙ አርቲስቶች በእኛ በኩል ይመጣሉ። በጣም ትልቅ ቆንጆ ሾው አድርገው ነው የሚሄዱት። እሱ ለኮሚኒቲ ብዙ ጊዜ ኮሚኒቲው ላይ የሚደረግ ነው። ሌላው ደግሞ ኢትዮ ጃዝ የሚባለው ተለቅ ያለ የኢትዮጵያን ኮሚኒቲ ብቻ ሳይሆን ተለቅ ያለ ኮሚኒቲ በጣም የሚወደውና የሚያደንቀው ነው። እቺ በጣም እኛ ኢትዮ ጃዝ የሚባለው ስም ዓለም የተለያዩ ሀገሮች የሚፈልጉትና መታወቅ የሚፈልጉበትን እየፈለጉበት ባለው መንገድ ያላገኙት እኛ ግን ኦልሬዲ እጃችን ላይ ያለ ነገር
ጋሽ ሙላቱ አለ፣ ኃይሉ አለ፣ ብዙ አርቲስቶች አሉ እና እሱ ደግሞ በጣም ትልቅ ኦዲየንስ አለው። ስዊድንም ብቻ ሳይሆን ስካንዲኔቪያ ባሉ ሀገሮች የኛ ኔትወርክ ስላለን በዛ ውስጥ በማድረግ ብዙ ሰዎችን ያላቸውን ታለንት ማሳየት ፕላን አለን። አንዳንድ መድረኮች አስታውሳለሁ በሰላም ኢትዮጵያ የተዘጋጁ የጥናትና ምርምሮች ፔፐሮች የሚቀርቡበት በተለይ ከኮፒራይት የሚባሉ ነገሮች አሉ አይደል? የፈጠራ መብት ጋር የተገናኙ ነገሮች እንደገና ከኦዲየንሱ ደግሞ እንዴት ነው የሚረዳው ምን አይነት ሙዚቃ ነው የሚወደው የሚሉ ሪሰርቾች አስታውሳለሁ የተወሰነ ጊዜ ተቀርቡና አሁን እነሱ ነገሮች በጣም ይጠቅማሉ ለሙዚቃው አንዱ እድገት ምልክ ፌስቲቫል ምናምን ከማድረጉ በተጨማሪ እንደዛይ ምርምሮች እና ጥናቶች ያስፈልጋሉ ብዬ አስባለሁ። አሉ አሁን እንደዛ ይታሰባል። በጣም አሉ። እኛ ጋር የሌሉ ሪሰርቾች አሉ። ዋናው ጥያቄው ግን ሪሰርቾች እንትን መጽሐፍ ምንድነው የሚባለው ሼልፍ ላይ መሆን የለባቸውም እና አዲስ ነገር ያንን መጠቀም አለብን። ሪሰርቾች ሲደረጉ ሪሰርች ተደርጎ የሚመለከተው ክፍል አንዳንድ ነገር እንዲያደርግ ነው እንጂ ዝም ብሎ ቁጭ ብሎ ሪሰርች ለማድረግ አይደለም። እና የኛ አሁን እያልን ያለ ነው በጣም የማያልቅ ሪሰርች ብዙ ጊዜ ሁሉ ጊዜ መደረግ ያለበት የለም አልተለመደም እኮ ብዬ ነው። አዎ ግን አሉ፣ እኛም ጋር አሉ፣ ሌሎችም ጋር አለ። የሪሰርቾቹን አልተጠቀምንባቸውም ነው ሁሉ ጊዜ የምናስበው እንደገና ከአዲስ ለመጀመር ነው። ከሁሉም ጋር የምናየው ጉዳይ ነው። እንደዚህ እናድርግ ይባልና ከ10 ዓመት በኋላ አሁን የኮፒራይቱን ብንመለከት አሁን 40 ዓመት በላይ ነው። ሪሰርች በዩ ወርክሾፕ በዩ ከውጭ የመጡ ሰዎች እንትን ያደርጋሉ። ሁሉ ጊዜ አንድ አይነት ነገር ነው። የድሮ እስቲ ችግራችንን በደንብ ለምንድን ነው አሁን ያልደረስነው እንዴት እንቅረፈው ሳይባል እንደገና አዲስ ሪሰርችን በዩ ወይም ስልጠና ምንም አያስኬደንም። ኮንክሪት በደንብ በትክክል የሚሰሩ ኃይሎች መፈጠር አለባቸው። ሌላ ማንስ እንዴት እንተካ ያለንን ያገኘውን ፕሮፌሽናል ስኪል ሌላውስ እንዴት እናካፍለው? ወጣቶቻችን ከማን ነው የሚማሩት? እና ይሄ መከፋፈል እኔ ያለኝን ለሌላው መስጠት ልምድ መቀጠል አለበት። ተስፋ ያለው ነገር የምናየው ነገር አለ፣ ግን በጣም ስራ አለው ለማለት ነው። አይ በጣም አሪፍ። ከሙዚቃውን አሁን ስታነሳ የተለያየ ፊልሙ ምኑም ላይ እንደው ምን ታዘበው ነገር አለ? ቅድም ጃዙን በደንብ አንደርስታንድ አይደረግም እያልክ ነበር። ሰዎች አይረዱትም። ምንድነው የሚያሳስበው ኢትዮጵያ ሙዚቃ ውስጥ እስቲ ይሄ ነገር በጣም ሁሌ ያስጨንቀኛል። እና ደግሞ ስዊድን ያለ ሲስተም ወይም አሰራር የሚያስቀና ይሄ ነገር እኛ ሀገር ቢመጣ የምትለው አለ? በጣም ብዙ ነገር አለ። በጣም ማልቅ ነው። እዚህ አሁን እዛ ስዊድን ብቻ ሳይሆን ዓለም ላይ ስዞር የማየው ነገር ይሄንን ወደ ሀገራችን ችን ብናደርግ እንደዛ ደግሞ በቀላል ማድረግ የሚቻል ነገር ነው። እውነቱን ለመናገር በጣም ሳይንስ ሆኖ አይደለም፣ ግን አብሮ የመስራት እንትን ያስፈልጋል። ለዚህ ለሴክተሩ ሪስፔክትም ማድረግ ያስፈልጋል፣ ኢንቨስትም ማድረግ ያስፈልጋል። ኢንቨስት ስናደርግ ደግሞ ሁሉም የየራሱ ሮል ያለው የመንግስት የፖሊሲዎች ስትራቴጂዎች ምናምን እዛ ላይ ፎከስ አድርጎ ማቅለል አለበት። አሁን እንደኛም ሌሎችም ለሚሞክሩ ሰዎች ማቅለል አለበት እና ሲስተም ነው የሌለን። አሁን ሲስተም ነው ያልገነባ ነው። እሱን ዋናው መሰረታዊ ነገሩ ሲስተምና ኢንፍራስትራክቸሩ ከሌለ በምንም አይነት መንገድ ኢትዮጵያ ሙዚቃ ሊያድግ አይችልም። ያን ሲስተም ደግሞ ለመገንባት የሁሉ ጥረት መኖር አለበትና ነገሩ አስቸጋሪ አይደለም፣ ግን ፍላጎት፣ ፎከስ እና ሪሶርስ ያስፈልገዋል። እንደዛ ከሆነ ምንም ይሄው እንደምታየው አይደለም ከተማው። እኔ ልጅ እያለሁ እንደዚህ ነገር አላየም ነበር አዲስ አበባ ውስጥ። ከፈለግነው እናደርገዋለን አይደል? የኛም ሴክተር ይሄ ሙዚቃ ምናምን ከተፈለግን እናደርገዋለን። እኛ ማልቅ ሀብት ያለን ማልቅ ታለንት ያለበት ሀገር ነውና ያ ነገር የሚሆን ይመስለኛል። ምን አይነት ሙዚቃ ትወዳለህ ተሾም? እኔ ሁሉንም ወሳጅ ነኝ። እውነት በቃ ጃዝ ትላለህ ብዬ እኮ ነበር። አይ ጃዝ ብቻ አይደለም፣ ብዙ የኤሌክትሮኒክ ሙዚቃ በጣም ወዳለሁ። ባይገርምሽ ከኢትዮጵያ ስወጣ የመጀመሪያ ጊዜ ስዊድን ሀገር ስመጣ ማቀው የክላሲካል ሙዚቃ እና የኢትዮጵያ ሙዚቃ እና የአሜሪካ ሙዚቃዎች ነው። ስዊድን ሀገር ስኖር የኔ ባለቤት ማአት ነገር ነው የምታውቀው፣ የአፍሪካ ሙዚቃ፣ የላቲን አሜሪካ ሙዚቃ ምናምን ትጠይቀኛለች። ከየታም ታውቀዋለህ? ማን ነው እንደዚህ ሸብካልን ታውቀው ይሆናል። እና በጣም በአዲስ ነው የተገራሁት ከስዊድን ሀገር ከገባው በኋላ ማለት ነው።
እና ሁሉንም አሁን እኔ ላቲን ሙዚቃ፣ ሳልሳ፣ ኩምቢያ፣ ሬጌ፣ ሬጊቶን ከአፍሪካም የተለያዩ ባለክ፣ የሴኔጋል ሙዚቃ ሁሉንም ወስዳለሁ። ጥሩ ሙዚቃ ሁሉንም እቀበላለሁ። ስፔሲፊክ የሆኑ አንዳንድ ኢንትረስቶች አሉኝ፣ ግን እኔ ሁሉንም ተቀባይ ነኝ። አይ በጣም ጥሩ ኦፕን ያደርጋል አይደለ? እዛ መሆን ትክክል። በጣም በጣም ቀጣይ እርምጃህን ትንሽ ንገረንና እናጠናቀው። ወደፊት ምልክ ይሄን እናስማ ሙዚቃዊን ፌስቲቫሉንም ሊሆን ይችላል እንደው ያሰብካቸውን ነገሮች እናንሳና እንጨርስ። እንግዲህ እኔ የኔም የዚህ የሰላም ኢትዮጵያ ሙዚቃዊ ሰራተኞች በሙሉ ድሪማችን የሙዚቃ ኢንዱስትሪውን እንቀይረው ነው። አትሊስት ለሚቀጥለው ጄኔሬሽን የሆነ ነገር እናስተካክል ነው። ያን ደግሞ እኛ ብቻ የምናደርገው ጉዳይ አይደለም። የተለያዩ ሰዎች እያገኘን ነው በተለያየ መንገድ። ሁሉም እንደዚህ ኢንዲቪጁዋሊ በጣም የሚፈልጉ ሰዎች አሉና የሚቀጥለው ስራችን ይሄን የጀመርነውን ነገር በጥሩ ቮሊዩም እናሳድገው ነው። አሁን ፌስቲቫሉ ብታየው በጣም ሰክሰስፉል ነው፣ ግን እኛ ድሪም እንደምናደርገው አይደለም። እኛ ድሪም የምናደርገው በጣም ብዙ ስታዲየም የሚሞላ ወይም ትልቅ ፓርክ የሚሞላ ፌስቲቫል አይነት ነገር ለማዘጋጀት ጎረቤት ሀገራት ምስራቅ አፍሪካ ላይ ካሄድ የሚችልበት እድል ያለ ይመስለኛል። በጣም እና ምንም ጥያቄ የለውም። እና የሀገራችን ደግሞ የፌስቲቫል ሀገር መሆን ትችላለች። እሱ አንዱ ነው። ሌላው የዚህ በሪኮርድ ታለንት ያላቸውን የድሮዎችንም አርቲስቶች የአሁንም አርቲስቶች ሌጋል በሆነ መንገድ እነሱን ተጠቃሚ ማድረግ የሚቻልበት መንገድ እና ለታሪክ ስራቸውን የሚያስቀምጡበትን መንገድ የጀመረነዋል። እሱን ማስቀጠል ሌላው እንትን ነው። ሌሎችም በጣም ብዙ ሀሳቦች አሉን። በተለይ ከመንግስት ጋር አሁን በአፍሪካ ውስጥ የምንሰራው ትልልቅ ስራዎች አሉ። ያ የምንሰራው እያንዳንዱ የአፍሪካ ውስጥ ያለው መንግስት ለባህል ዘርፉ ኢንቨስት እንዲያደርግ ትልቅ ሎቢ ጀምረናል። አሁን ከአፍሪካን ዩኒየን ጋር አብረን ነው የምንሰራው። ለዛ እያንዳንዱ የአፍሪካ ሀገር 1% ካለው የሀገሩ በጀት ለዚህ ለባህልና ፈጠራ ዘርፉ ቢያውል በጣም ትልቅ ነገር መስራት ይቻላልና እሱንም መድረክ ነበር። ይሄን የተመለከተው እሱ መድረክ ኢትዮጵያ ውስጥም አለን። የተለያዩ አፍሪካ ሀገሮችም እየዞርን የምንሰራው ስራ ነው። ትልቅ ሪሰርቾች እናደርጋለን። ሎቢ እያደረግን ያንኳኳን ነው በሁሉ ቦታ። ምክንያቱም ይሄ ዘርፍ ገቢ አስገቢ ነው። በጣም ገቢ አስገቢ ነው። ግን ኢንቨስት መደረግ አለበት። ገቢውን ከማየታችን በፊት ግን ኢንቨስት ካደረግን በጣም ዓለም ላይ ምሳሌ የሚሆኑ እንደ ኮሪያ ሌሎችም በአጭር ጊዜ ትልቅ ደረጃ የደረሱ ብዙ ሀገሮች አይተናልና እኛ ትልቅ ኢንቨስት ካደረግን አገራችን ትልቅ ኢንካም ጀነሬት የምታደርግበት አንዱ ዘርፍ ሊሆን ይችላል ብለን የምንገምተውና ግን የቤት ስራ አለብን በጣም እሱን ሙዚቃዊም ሰላምም አርጉ ተብለን ሳይሆን ራሳችን በፍላጎታችን ጀምረናል። እንቀጥላለን። በጣም እንዲሳካላችሁ እመኛለሁ። በጣም አመሰግናለሁ ስለተገኘን እዚህ ስለተገናኘን በጣም እግዚአብሔር ይስጥልኝ። ቀጣይ ደግሞ በተለይ አዳዲስ ያልካቸው ስራዎች ተሳክተው ደግሞ እንደምንገናኝ ተስፋ አድርጋለሁ። በሚገባ በጣም አመሰግናለሁ። አሜን። ተመልካቾቻችን በፋና ቀለማት የእንግዳ ሰዓታችን የሰላም ኢትዮጵያው መስራችና መሪ ሆነው ተሾመ ወንድሙ ጋር ነበር ቆይታ ያደረግነው። አብራችሁ ስለቆያችሁ በጣም እናመሰግናለን። ከመልእክቶች በኋላ ሀረግ ይትባረክና ሀሰን በፋና ቀለማት ቆይታቸው ይቀጥላሉ። አብረዋችሁ መልካም ጊዜ